አንድ እንድታውቁት የምፈልገው ነገር አለ። በደንብ እስቲ ኮፒ ሊንክ ሼር አድርጉና ለእግር ኳስ ቤተሰብ በሙሉ አዳርሱልኝ። የዓለም ዋንጫ ባለማሳካቱ የሮናልዶ ክብር የቀነሰ ለመሰላችሁ ሰዎች አትሳሳቱ። የእግር ኳስ ክብሯን የቀነሰው ምክንያቱም ይህ ሰው ዓለም ላይ እግር ኳስ ተወዳጅ እንዲሆን ይሄ ሁሉ ፋን ቤዝ ቢውልድ እንዲሆን እንዲገነባ እጅግ ከባድ ሚና የተወጣ ሰው ነው። ዓለም ዋንጫ ለዚህ ልጅ ዲዘርቭ አደርገውን ብለህ ልትከራከርኝ አትችልም። ምንም ነገር በእግር ኳስ መስክ ላይ ያለ ምንም ነገር ቢሆን የሚገባው ሰው እሱ ብቻ እንዳይመስልህ። ማታ ኔይማርን አይተዋል አይደለ? የእግር ኳስ ልዑሉ ይሉታል አይደል? ታዲያ እነዚህ ሰዎች ዓለም ላይ በእግር ኳስ መድረክ የተዘጋጀ ነገር አይገባቸውም ብለህ ታምናለህ? ወደኛው ኮሜንት ሴክሽን ላይ ያዩ በቃ የማይመስል ነቆራ አቁሙ። የምሬን ነው የምላችሁ በቃ እንዴ ይውላችሁ ዓለም ላይ እኮ እግር ኳስ እንዲመስል ያደረጉ ሰዎች ናቸው። ማን ሮናልዶን እንዴት አንተ ስላል ብላ ደስ ብሎኛል ምናምን ብላ ታረጋለህ? በጣም ነው የሚያቃጥለው። ማን የእግር ኳስ ክብሯ ይልቁንስ ቀንሷል። ምክንያቱም የእግር ኳስ አምላክ ካለ ለነዚህ ሰዎች የሚገባቸውን ነገር ሊሰጣቸው ይገባ ነበር። ለማንኛውም በጣም ነው ማዘን፣ በጣም ማለት ነው ማለት ምድራችን ላይ ለእግር ኳስ ላሰጡት ሚና ላደረጉት ነገር አስተዋጽኦ የሚገባቸውን ነገር ባለማግኘታቸው በጣም ነው ማዘን። ይህ ግን የፖርቹጋል ቡድን የማይረባ ቡድን ነው። ፖርቹጋል የምትባሉ ብሔራዊ ቡድኖች ከዚህ በኋላ ለመጨረሻ ጊዜ ነው ሰፖርት ያደርኳችሁ። ከዚህ በኋላ የትኛውም አይነት ኢንተርናሽናል ቶርናመንት ላይ አጌንስት ዩ ነው የምቋጥረው። እናንተ ውሾች እግዚአብሔርን ከሮናልዶ በላይ ምን አይነት ሌጀንድ እንዲመጣላችሁ ነው? እናቴ ትሙት ሮናልዶ አቶት እንጂ እኮ ማለት ነው ስፔን ላይ ሃትሪክ ምናምን የሚሰራ ሰው ነው ላይክ ኢዝሊ ማለት ነው። እናቴ ትሙት ሮናልዶ ወርልድ ካፕ ስላላሳካ ክብሩን ዝቅ የሚያደርግበት ከመሰላችሁ በጣም ነው የተሳሳችሁት። እናቴ ትሙት ማለት ሮናልዶ የምንጊዜ ምርጡ ተጫዋች የምንጊዜ ገብታችኋል አይደለም ማለት ፖርቹጋሎች እናንተ ማለት ነው እናንተ ካርማ ይመጣላችኋል። ብሩኖ ፈርናንዴዝ እናቴ ትሙት ህይወት ይበላሻል። አንተ ግማታም ለእምቤሞ ለመላጣ ሰው የዓመት ሙሉ ስትመግብ የነበርክ ሰው አሁን አንድ ኳስ ቪቲኒያ የዓለም ምርጡ ተጫዋች አንተ የዓለም ምርጡ አርነ ቢገባ ግማታ ምንም ነገር ዲዘርቭ አታደርጉም እናንተ። ሁለተኛ ከናንተ ጋር ይኸው ጨርሻለሁ። ፖርቹጋልን ካንተ በፊት አናቃትም ነበር፣ ካንተ በኋላም አናውቃትም። በአንተ ምክንያት እድሜ ለአንተ ፖርቹጋልን አወቋት። ክርስቲያኖ ሮናልዶ አንተ እግሮች አልታዘዝ ሲሉ ሮጠህ መድረስ ሲያቅትህ እግሮች ሲዝሉ ብቃት ዝቅ ሲል እድሜ ሲገፋ ብዙ የከፈልክላት ሀገር ከዓለም ጋር ያስተዋወካት ክብሮችን ያጎናጸፍካት ፖርቹጋል ግን ፊቷን አዞረችብህ። እነሱ ላንተ ተራ ሲሆን ፊታቸውን አዞሩ። ላንተ ተራ ሲሆን ዋጋ መክፈል አቃታቸው። ላንተ ተራ ሲሆን ኮከብ መሆን ተሳናቸው። ላንተ ተራ ሲሆን ያላቸውን መስጠት አቃታቸው፣ አነሱብን። የዓለም ዋንጫው ቢመጣ ምንኛ ደስ ባለኝ ነበር። ነገር ግን የዓለም ዋንጫውን ስላላሸነፍክ ካንተ ላይ ምንም የሚያጎለው ነገር የለም። ዛሬም ክርስቲያኖ ሮናልዶ፣ ነገም ክርስቲያኖ ሮናልዶ። እግር ኳስን ለመውደድ ለብዙዎቻችን ምክንያት ሆነሃል። የታታሪነት ተስፋ ያለ መቁረጥ ጠንክሮ የመስራት ምሳሌያችን ነህ ክርስቲያኖ ሮናልዶ። ምንም የሚጎልብህ ነገር የለም። ሁሌም ቢሆን ስምህ በእግር ኳስ ማህደር ደምቆና በወርቃማው ተጽፎ ይኖራል። እወድሃለሁ። እኔ በጣም ነው የምወድህ። መልካሙን ሁሉ እመኝልሃለሁ። ሪስፔክት። ፖርቹጋል የምትባል አንተ ቆሻሻ ቡድን እድሜ ልክህን አይለፈለ። ይሄንን ቀን ደጋግሜ ነበር ስጠብቀው የነበረው ክርስቲያኖ ስላለ እንጂ እስከዛሬ ማሊያህን አላረግም ነበረ ደደብ። እኔ የሊዮኔል ሜሲ አድናቂ ነኝ። አርጀንቲና ዋንጫው እንድትበላ እፈልጋለሁ። ክርስቲያኖ ሮናልዶ ግን እንደዚህ እንዲያለቅስ የምሬ ነው የምላችሁ አልፈልግም። ከጨዋታ በፊት አስቀድሜም ነግሬያችሁ ነበረ። አት ኤኒ ኮስት ክርስቲያኖ ሮናልዶ አልቅሶ እንዲወጣ አልፈልግም ብያችሁ ነበርና ስሜቱን ባይዘው እናውቀዋለን። የሜሲ ፋን ራሱ ከ10 ዓመት በፊት የነበረውን ሊዮኔል ሜሲ በሀገሩ የነበረውን ነገር ስለምናቅ ስሜቱን ስለምናቀው ዛተማች ጨካኝ አይደለም። እኔ ሊዮኔል ሜሲን ወደዋለሁ ማለት ክርስቲያኖ ሮናልዶን እጠላዋለሁ ማለት ወይም ደግሞ ስራውን ለእግር ኳስ የሰጠውን ነገር እንቃለሁ ማለት አይደለም። እግዚአብሔር የምሬ ነው የምላችሁ። ያው በዚህ ሰዓት ላትረዱ ይችላል፣ ላይገባችሁም ይችላል፣ ትሳደቡም ትችላላችሁ። ቀደም እንዳልኳችሁ ኖርማል ነው ተሳደቡ። ግን የፖርቹጋል ተጫዋቾች በጣም ቆሻሻ ናቸው። ሁሉም ማለት አልችልም፣ ምክንያቱም አንዳንድ በጣም ፓሽኔት ሆኑ እንደነ ሩበን ዲያዝ እንደነ ቬጋ አይነት ተጫዋቾች እንዲሁም ግብ ጠባቂውን ጨምሮ በጣም ፓሽኔት ሆኖ ሲጫወቱ የነበሩ
ተጫዋቾች ነበሩ። ነገር ግን ሌሎቹ በኢየሱስ እከክ ናቸው። በቃ እከክ ማለት ነው። በርናንዶ ሲልቫ የሚባል እጢ ደግሞ ማለት ነው ሲያስጠላ። በቃ ክርስቲያኖ ሮናልዶ ትላንትና የነገራችሁ ነገር አለ። በዚህ ዓለም ዋንጫ ላይ አይደለም በሙሉ እግር ኳስ ላይ የኔን የግሌን 100% አይደለም 1000% ሰጥቻለሁ። ስለዚህ የነገው ጨዋታ ምንም ሆነ ምን ያንን ነገር አይቀይረውም ብሏልና ክርስቲያኖ ሮናልዶ ያለውን ነገር ሰጥቷል እንግዲህ ለሀገሩ። ስለዚህ ታዝናላችሁ፣ ግን ያናክል አትዘኑ። በቃ ክርስቲያኖ ሮናልዶን ማየት እሱን አይዶሌ ነው ብሎ እንትን ማለት በጣም አይዶል መሆን የሚችል ሰው ነው ክርስቲያኖ ሮናልዶ በጣም በብዙ ሪዝኖች ማለት ነውና ይሄንን ባላይ ደስ ይለኝ ነበረ። አይዞን እንግዲህ አይዟችሁ። ለማንኛውም ከዚህ በኋላ ፖርቹጋል የሚባል ብሔራዊ ቡድን ለአንድና ለመጨረሻ ጊዜ ተቀብራ ትቀራለች። ማንም ዞር ብሎ ከዚህ በኋላ ስለ ፖርቹጋል የሚያስብም የሚያወራም የለም። አንድ የነበረው እሱ ነው። ስታከብር ትከበራለህ ነው። ያንን ደግሞ አላደረጋችሁም፣ የምታዩት ይሆናል ማለት ነው። ከዚህ በኋላ ማን ዞር ወደ እናንተ ሲያል ሲጀምር ማለት ነው። የመጨረሻ እኔ ምን አይነት ፍጥረት እንደሆናችሁም ለማውራት ራሱ በጣም ግራ የምታጋቡ ፍጥረቶች ናችሁ ማለት ነው። በጣም እንዴ አርሶ ተሸክሞ እዚህ ባመጣ ነው እንዴት ነው ነገሩን? ይገረ የገባኝ ነገር ከሁሉም አልዋጥል ያለኝ ነገር አሁን የዛሬውን ጨዋታ በጣም በቃ ማሸነፍ ይችል ነበር ፖርቹጋል በሚገባ ማለት ነው። ክፋት ነው እንጂ ከዛ ውጪ እኔ ለወሬም እኮ አልተመቸንም ጎበዝ። እኔ ማለት ነው ለአይሾ ስፒድ አይነት ፋንቤዝ አላዝንም፣ ጭራሽ አላዝንም። ሲያለቅስ ቢውል ክርስቲያኖ አንደኛ መሸቀያው ነው፣ ለስፒድ መሸቀያው ነው። ያለ ክርስቲያኖ ስፒድ ማለት ዜሮ ነው። ሲቀጥል ደግሞ እንደሱ አይነት ባህሪ ያላችሁ የክርስቲያኖ ሮናልዶ ደጋፊዎችም ሊታዘንላችሁ አትችሉም። ይሄንን ነው ማስታወስ ያለባችሁ። አሁን ሲያለቅስ የሚታዘነው በዚህ ሰዓት ለክርስቲያኖ ሮናልዶ ብቻ ነው። ምክንያቱም ክርስቲያኖ ሮናልዶ ለእግር ኳስ ቢያንስ የሆነ ቤዝመንት ጥሏል ጋይስ። ነገር ግን ፊፋ ሪግድ ነው። ከዛ በኋላ ደግሞ ለሜሲ የተመቻቸ ነው። እንዲህ አይነት ሜሲን ዲስሪስፔክት የሚያደርጉ ቃላቶችን ስትጠቀሙ የነበራችሁ ሜሲ ከሀገሩ ጋር ምንም አይነት ኢንተርናሽናል ስቶፕ የሌለው ሰዓት ላይ ሜሲን ለመውቀስ ለመርገጥ ስትመጡ የነበራችሁ ፋንቤዞች አናዝንም። ለእናንተ አይደለም። ባይዘዌ ማስታወስ ያለባችሁ ይህንን ነው። ስለ ፊፋ ወገባችሁን ይዛችሁ የምትከራከሩ እግር ኳስን ባይዘዌ ታያላችሁ እንጂ የእግር ኳስ አስተዳዳሪ አካል ራሱ ማን እንደሆነ ያወቃችሁት የዓለም ዋንጫ ሜሲ ካሸነፈ በኋላ ፊፋ እያላችሁ ቢያዝድ የሆነን ተቋም በስትክክል እየሰራ ያለን ቶርናመንት ለመውቀስ ስትመጡ ነው። እና ለእንደናንተ አይነት ፋንቤዝ የሚታዘን መስሏችሁ ከሆነ ለእናንተ አይደለም። ሳዝን እኔ ማዝነው ስንት ዓመት ሙሉ ለእግር ኳስ ቢያንስ ከሊዮኔል አንድሬስ ሜሲ ጋር ትከሻ ለትከሻ እየተናነቀ እንመለከተው የሆነኝን በማድሪድ ቤት ያየሁትን ሻምፒየንስ ሊግ ፋይናል ላይ ጎል ሲያገባ ያየሁት ክርስቲያኖ እያለቀሰ ሲወጣ ያሳዝነኛል እንጂ እናንተ አንዳንድ ፋንቤዞች ማለት ነው ትዝ ይላችኋል ያቺ ሞሮኮዊቷ ህፃን ልጅ እሷን ማለት ነው ያንን ነገር ካወራ ፑር ሮናልዶ ምናምን ካለች በኋላ ለመግደል ይኸውላችሁ ጥቃት ለመሰንዘር ቤተሰቧ ላይ ዛቻ ሲያደርስ የነበረን ፋንቤዝ ክርስቲያኖን እንደ ኢንፍሉዌንሰር እንጂ እንደ እግር ኳስ ተጫዋች የማይመለከትን ፋንቤዝ እኔ አላከብርም፣ መብቴ ነው። እናንተ ማለት የሆነ ሰው ሐሳቡን መጥቶ ሲናገር እንዳትናገረው ብላችሁ ወደ ዛቻ ወደ ተንኮል የምትገቡ ሰዎች ናችሁ። ሶ ከእግር ኳስ የወጣን ሰው ለምንድን ነው የምናከብረው? እንደ ስፒድ አይነት ፋንቤዝ አናከብርም፣ መብታችን ነው። ስለ እግር ኳስ ከሆነ ክርስቲያኖን በዚህ ሰዓት እያለቀሰ ሲወጣ የማያዝን ሰው በድን ነው። በእግር ኳስ ግን እንደናንተ አይነት ፋንቤዝ በመኖሩ ነው የሚደብረኝ። እንደናንተ ማለት እኮ ላይክ ያንን የሚያክል ስንት ዓመት እኮ የተሰራበትን ያንን የዓለም ዋንጫን እኮ ክሪቲሳይዝ እያደረጋችሁ ለሜሲ የተዘጋጀ የምትሉ እኮ ናችሁ። ወይ ከእግር ኳሱ የለባችሁ እናንተ ማለት አርጀንቲና ብሔራዊ ቡድንን ሌላውን ብታጡ ማለት ነው በዘረኝነት የመጣችሁ ከዛ በኋላ ሜሲን በዛ አታክ ልታረጉ የምትሞክሩ ዙሪያው ላይ ባሉ ሰዎች ምናምን አታክ ልታረጉት የምትሞክሩ ሰዎች ናችሁ። ጥቃቅን ስህተቱን ስታወጡ የነበራችሁ የዓለም ዋንጫ ምንም አይነት ስኬት ከሀገሩ ጋር ሳይኖረው ሜሲን በሳለ ቢሏችሁ ስገዘግዙት ለኖራችሁ ሰዎች እንዴት ነው ምናዝነው? ለእናንተ አናዝንም። አሁንም የማዝነው ለክርስቲያኖ ሮናልዶ ብቻ ነው። ኤኒዌይስ ይሄ ነው ሀሳቤ ጋይስ፣ ይኸውላችሁ ሌላ ምንም ነገር የለውም። ደግሞ የሰው ልጅ የራሱን ሀሳብ የመግለጽ መብት አለው። በእናታችሁ ተውት እሺ። በቃ መብቱ ነው። ስለ እግር ኳስ ከሆነ መብቱ ነው። ማንም ማውራት ይችላል። አጉል ለእግር ኳስ ተቆርቋሪ መስላችሁ አትምጡ። በቃ ይሄን ነው ልል የምፈልገው። ፖርቹጋል ተሰናበተች እና ሮናልዶን በዚህ ሁኔታ ውስጥ ማየት ደስ አይልም። የሆነ ውስጥ የሆነ ይረበሻል። በጣም ነው የሚጨንቀው። ጨዋታው ካለቀ እኮ በጣም ቆይቷል፣ ግን አሁንም ውስጥ ያልተቀበለውም ማመኑን ላይ ከብዳችኋልና መጨረሻ ላይ ያሳየው ስሜት ምን አስታወሰኝ? በጣም ልጅ ሆኜ የ2004 የአውሮፓ ዋንጫ ከግሪስ ጋር ለፍጻሜ ደርሰው ግሪስ 1-0 አሸንፋ ሮናልዶ መጨረሻ ሰዓት ላይ ያሳየው በጣም የሆነ የማይረሳ ስሜት አለ።
እሱን ቀን ነው ያስታወሰኝና ደስ አይልም። በተለይ የዘንድሮን የዓለም ዋንጫ በተአምርም ቢሆን በጣም እንዲያነሱት ፈልጌ ነበር፣ ለሮናልዶ ስል ማለት ነው። በጣም ፈልጌ ነበር ፖርቹጋል እንድታነሳው፣ አልተሳካም። እንደዛም ሆኖ ሮናልዶ በተለይ ለዩናይትድ እና ለማድሪድ ደጋፊዎች እማንረሳቸው ትውስታዎች በልጅነታችንም ሆነ ከከፍ ብለንም በቃ የሆነ በጣም የሚገራርሙ ደስታዎችን የሰጠን ሰው ነው። ለሚሊየን ህዝቦች በጣም የሚገራርሙ ማረሳቸው ሜሞሪዎችን ትውስታዎችን የሰጠን ሰው ነው። ብቻ ሌጀንድ በዚህ መልኩ ባይጠናቀቅ አሪፍ ነበር። ግን አሁንም ይሄ ከከፍታው ምንም ዝቅ የሚያደርገው ነገር የለም። አሁን ሜሲ ሮናልዶ ምናምን አይደለም ጉዳዩ፣ ስለ ሮናልዶ ነው እያወራን ያለ ነው። በቃ ምንም ሜሲ ሮናልዶ ደግሞ እንዳትሉ አይደለም፣ እሱ አይደለም። ብቻ ሮናልዶ ይከፋል፣ ግን እንወዳለን። ሌጀንድ ነው። ያው አይሰማውም። እኔ ቢከፋኝ እኮ እኔ የሆነ ግራ ቢገባኝ እኮ ነው እንደዚህ እያወራው እንዴ እብድ አደረገኝ አንተ ሰውዬ። ግራ ቢገባኝ እኮ ነው። ብቻ ሮናልዶ እንወዳለን፣ ለሁሉም ነገር እናመሰግናለን። ለሰጠህም ሁሉም ነገር እንወዳለን። ይመችህ። ተርጉሙለት በቃ። እኔ በህይወት እስካለሁ ድረስ አሁን ያሉት የፖርቹጋል ብሔራዊ ቡድን ተጫዋቾች ይሄ ስኳድ እስካለ ድረስ እድሜ ልኬን ማለት ነው የፖርቹጋል ብሔራዊ ቡድን ቀንደኛ ቋጣይ የነሱን ውድቀት ተመኝ እያንዳንዱ ተጫዋቾች ላይ ማለት ነው። ሜቢ ዲያጎ ዳሎት፣ ሮበን ዲያዝ፣ አንዳንድ ተጫዋቾች ሊኖር አያገባኝ። እያንዳንዱ ተጫዋቾችም እየተከታተልኩ የነሱን ውድቀት ነው የምፈልግ። አንተ ክሪስቲያኖ ሮናልዶ ዶ ሳንቶስ ቬሮ ዳ አቬሮ ነህ ማለት ነው። የማሪያ ዶሎሬስ ዶ ሳንቶስ ቬሮ ልጅ ከማዴራዋ ትንሽዬ መንደር ተነስተህ ከፖርቹጋል፣ እንግሊዝ ማንቸስተር፣ ስፔን ላ ሊጋ፣ ሪያል ማድሪድ፣ ቱሪን ጁቬንቱስ፣ አሁን በሳውዲ አረቢያ የዓለምን እግር ኳስ ገጽታ የቀየርህ ፊት አውራሪው ቀዳሚው ሰው ነህ ክሪስቲያኖ ሮናልዶ ዶ ሳንቶስ አቬሮ። እንደ ሰው አንድ እግር ኳስ ተጫዋችን ማለት ነው ይሄ ጥግ ድረስ የመውደድ ጥግ የሚባለው ደረጃ ድረስ መወደድ መቻሉ ባንተ ነው ያየ ነው። ብዙ ነገሮችን ባንተ አይተናል። አልሸነፍ ባይነት፣ ታጋይነት፣ ድኬት ማድረግን ምን ያላሳይህናል? አንተ መቼም ነው ማልቀስ የሌለብህ። መቼም ክርስቲያኖ ሮናልዶ ዶ ሳንቶስ አቬሮ ሁሌም እንወዳለን። እሺ ሁል ጊዜም ማለት ክርስቲያኖ እኮ እንባ ቀደመው። በክብር ነበር ከስቴዲየም ውስጥ የተሸኘው። አይሾ ስፒድ ለካ ክርስቲያኑን የምር ነው የሚወደው። ፖርቹጋል ከዓለም ዋንጫ ከሰናበተች በኋላ ስቅስቅ ብሎ ነበር ሲያለቅስ የነበረው። ክርስቲያኑ የስቴዲየሙ የነበሩ ደጋፊዎችን በሚሰናበትበትም ጊዜ እያለቀሰ ክርስቲያኑን ሲሰናበተው ነው የተስተዋለው። የአርጀንቲና ተጫዋቾች ለሜሲ ደማቸው እንደሚሰጡት የፖርቹጋል ተጫዋቾችም ይሄን ማድረግ አልመረጡም ነበር። ላሚን ያማልም ክርስቲያኑን ሲያጠራው ነበር የተስተዋለው። ክርስቲያኑም በለቅሶ ታጅቦ የመጨረሻ የዓለም ዋንጫ ጨዋታውን አከናውኗል።